የጥምቀት በዓልን ስናከብር የተቸገሩ ወገኖችን በመደገፍ ፍቅርና አብሮነትን በተግባር በማሳየት ሊሆን ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ ተናገሩ። የጥምቀት በዓል በወላይታ ሶዶ ከተማ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ሃይማኖታዊ ትውፊቱን ጠብቆ ተከብሯል። በስነ ስርዓቱ መልእክት ያስተላለፉት የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ይስሐቅ በዓሉ መንፈሳዊ ይዘቱንና ትውፊቱን ጠብቆ ለትውልድ እንዲተላለፍ መስራት ይገባል ብለዋል። መልእክታቸው እንደሚከተለው ይቀርባል። እርሱ ቅዱሰ ቅዱሳን ሆኖ ሳለ እኛን በደለኞቹን ሊቀድስ በጽድቁ ጽድቃችንን ሊያድስ በውሃ ተጠመቀ። የምወደው ልጄ ይህ ነው የሚለው የአብ ድምፁ በዮርዳኖስ ተሰማ። መንፈስ ቅዱስ በራሱ ላይ ወረደ፣ ሰማይ ተከፈተ። ሰማያዊ ልዕልና በምድራዊ ትሕትና ተገለጠ። ግሩም ወልዑል ወወረደ ዲበ ምድር ከመ ይግበር ሰላመ ማእከሌነ። እርሱ ሰላማችን ነውና በመካከላችን ሰላምን ያደርግ ዘንድ ግሩምና ልዑል አምላክ ራሱን ዝቅ አድርጎ ወደዚህ ዓለም በመምጣቱ ፍጥረተ ሰብ ተመይጠ ሀበ ሰማይ ወጌጋዩ ተሰጥመ ውስተ ቀላይ። የሰው ልጅ ወደ ቀደመ ሰማያዊ ክብሩ ተመለሰ፣ ኃጢአቱም ወደ ባሕር ተጣለ። ወደ ጥንተ ሕይወት በተመለስንበት ጥምቀቱ ሰማይ ተከፍቶ በተገኘው ሰላምና ፍቅር ሁላችንም አንድ ቤተሰብ መሆናችንን በእምነት ተቀብለን እደግመዋለሁ፣ በደንብ አዳምጡ። በመጨረሻም ወደ ጥንተ ሕይወት በተመለስንበት ጥምቀቱ ሰማይ ተከፍቶ በተገኘው ሰላምና ፍቅር ሁላችንም አንድ ቤተሰብ መሆናችንን በእምነት ተቀብለን ዘመድ፣ ባዕድ፣ ጠላት፣ ወዳጅ በማይለይበት የጋራ ማዕድ ለሌሎች ማካፈልን ሳንረሳ የዕለት ጉርስ በአሁኑ ሰዓት የዕለት ጉርስ የዓመት ልብስ አጥተው እየተቸገሩ ያሉ ወገኖቻችንን በመደገፍ ለሀገራችን ሰላምና አንድነት በመጸለይ መንፈሳዊና ማህበራዊ ግዴታዎቻችንን እንድንወጣ አባታዊ መልእክቴን አስተላልፋለሁ። ለኢትዮጵያውያን ብቻ የተቸሩ የተለያዩ ባህላዊና ሃይማኖታዊ ስርዓቶችን አስውበን ማስቀጠል ይጠበቅብናል ያሉት የወላይታ ሶዶ ከተማ ከንቲባ እታገኝ ኃይለማርያም በየዓመቱ በድምቀት የሚከበረው የጥምቀት በዓል ለዚህ አንዱ ማሳያ እንደሆነ ማስረድተዋል። የ2018 ዓ.ም የጥምቀት በዓል በወላይታ ሶዶ ከተማ የተለያዩ ሃይማኖታዊ ስርዓቶችን በጠበቀ መልኩ በድምቀት ተከብሯል። አዲስ ዓለም ሞገስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከሚከበሩ በዓላት ውስጥ አንዱ የሆነው የጥምቀት በዓል በወላይታ ሶዶ ከተማ በተለያዩ ሃይማኖታዊ ሁነቶች በድምቀት ተከብረዋል። በክብረ በዓሉ ላይ የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ኢየሱስ ክርስቶስ ፈለጉን እንድንከተል ባስተማረን መሰረት እኛም ፈለጉ የሆነውን መልካምነትና ፍቅርን በመላበስ እንዲሁም ከክፋት ሴራና ዘረኝነት በመራቅ ለሕዝባችን አብሮነትና ለልማት በጋራ ልንቆም ይገባል ብለዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ስልጣን ያለው ሁሉን የሚችል አምላክ ሆኖ ሳለ በሰው ልጅ የመጠመቁ አርአያነት ተከትለን በአገልግሎታችን ትሑትና ቅን እንድንሆን ይጠበቅብናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በጥምቀቱ እንዲሁም ፈለጉን እንድንከተል ባስተማረን መሰረት የኃጢአት መገለጫ ከሆኑት ክፋትና ሴራ፣ ዘረኝነትና ሐሰተኝነት፣ ተንኮል፣ ጥላቻና ከሌሎች ብልሹ አሰራሮች በመራቅ በጎነትና ፍቅርን በማጎልበት ለሕዝቦቻችን አብሮነትና ለዘላቂ ሀገር ሰላም ልማት የድርሻችን በተነሳሽነት ልንወጣ ይገባል። የጥምቀት በዓል ከመንፈሳዊ ትሩፋቱ በተጓዳኝ በማራኪ ቁሳዊ ይዘቱ የታዳሚን ቀልብ የሚስብ ስለሆነ ዘርና ቋንቋ ሳይለይ በጋራ የሚከበርና አንድነት የሚንጸባረቅበት በዓል ነው ሲሉ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። የጥምቀት በዓል ከመንፈሳዊ ትሩፋት በተጓዳኝ ማራኪ ቁሳዊ ይዘት የታዳሚያን ቀልብ የሚስብ ደማቅ ትዕይንት በመሆኑ ከነ አባባሉም ጭምር ለጥምቀት ያልሆነ ቀሚስ ይበጣጠስ ተብሎ በተደረደረለት በድንቁ መስህባችን ዘር ቋንቋ ሳይለይ ሁሉም አምረውና ደምቆ
በጋራ የሚደሰቱበትና የሚዝናኑበት በዓል በመሆኑ ቅርሳችን ሳይደበዝዝ ቀጣይ እንዲሆን የድርሻችንን መወጣት ያስፈልጋል። ኢትዮጵያ በርካታ የሚዳሰሱና የማይዳሰሱ ቅርሶች ባለቤት መሆኗን ያነሱት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም የጥምቀት በዓል ደግሞ በዓለም አደባባይ አንገታችንን ቀና አድርገን እንድንሄድ የሚያስችል አኩሪ ስርዓት ያለው ነው ሲሉ ገልጸዋል። አገራችን ኢትዮጵያ የዓለም ቱሪስቶችን አይን ሰቅዞ መያዝ የሚችሉ የተለያዩ አስደናቂ መስህቦች ባለቤት መሆኗ ይታወቃል። ከነዚህም ውድና ምትክ የማይገኝላቸው ጌጥና መታወቂያ በየትኛውም ዓለም ፊት አንገታችንን ቀና አድርገን እንድንሄድ የጥምቀት በዓል ሃይማኖታዊ በዓል ብቻ ሳይሆን የቱሪዝም ሀብት መሆኑን የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ተናገሩ። የጥምቀት በዓል ሃይማኖታዊና ባህላዊ ትውፊቱ በተጨማሪ ትህትናን፣ ፍቅርን፣ አንድነትንና ሰላምን የምንማርበት ነው ያሉት ደግሞ የዲላ ከተማ ከንቲባ ዶክተር መስፍን ደምሴ ናቸው። የከተራና የጥምቀት በዓል በጌዲኦ ዞን ዲላ ከተማ በድምቀት ተከብሯል። የዞኑ መንግስት ኮሚኒኬሽን አገልግሎት ላደረሰን ዘገባ እድገት እስራኤል። ኢየሱስ ክርስቶስ በባህረ ዮርዳኖስ በዲያብሎስ አማካኝነት የቀረበውን የሰው ልጅ የዕዳ ደብዳቤ ለመቅደድ ሲል በዮሐንስ እጅ መጠመቅን ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በየዓመቱ በድምቀት የሚከበረው የከተራና የጥምቀት መታሰቢያ በዓል በዲላ ከተማ በድምቀት ተከብረዋል። በበዓሉ ላይ የተገኙት የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን ደምሴ የከተራና ጥምቀት በዓል ኢየሱስ ክርስቶስ በዮሐንስ እጅ መጠመቅን ተከትሎ ትሕትናን፣ ፍቅርን፣ አንድነትንና ሰላምን የምንማርበት ነው ብለዋል። የጥምቀት በዓል እሴቱ ሳይበረዝና ሳይደበዝዝ የቆየ የኢትዮጵያ ብቻ ሳይሆን የዓለም ቅርስ ሆኗል ያሉት ዶክተር መስፍን በዓሉን ስናከብር ይበልጥ አንድነታችን፣ ፍቅራችን በማጎልበት ሰላማችንን በመጠበቅ እርስ በርስ በመተሳሰብ መሆን አለበት ብለዋል። የጥምቀት በዓል የኦርቶዶክስ ቤተክርስቲያን እሴቱን ጠብቃ ለረጅም ጊዜ በትክክል ቀደም ሲል ሲከበር ከነበረው የተበረዘ ነገር ሳይኖር በምንም አይነት መልኩ የውጪ ተጽዕኖ ሳይኖር በውስጡ የነበረውን እሴት ሳጓድል ጠብቃ ለሀገራችን አልፎም ለዓለም እስኪመዘገብ ድረስና ለብዙሃኑ ለሌሎችም በተለየ መልክ የሚከበር በዓል እንደሆነ አስተዋጽኦ ያበረከተች ቤተክርስቲያን ስለሆነች ይህ በዓል በምናከብርበት ጊዜ ቀደም ሲል ከነበረው አንድነት የበለጠ ቀደም ሲል ከነበረን ፍቅር የበለጠ ቀደም ሲል ከነበረን መቀራረብ የበለጠ ተቀራርበን አንድ ሆነን እንድንሰራ ለሕዝባችን ለሀገራችን እድገትና ብልጽግና እንድንሰራ ለቤተ እምነትም እንዲሁ የበለጠ እየጎለበተ የሚሄድ ፍቅርና አንድነት እንድኖር የምናደርግበት እንደሚሆን እናምናለን። የከተራና የጥምቀት በዓል የፍቅርና የትህትና ማሳያ የአብሮነት በዓል ነው ያሉት የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ የጥምቀት በዓል ከሃይማኖትነት ባሻገር የቱሪዝም ሀብት መሆኑን ነው የተናገሩት። ታቦተ ሕጉ በእንደዛ አይነት የተከበረ ቦታ ሲያሳልፍ ሁላችንም በእንደዛ አይነት ሁኔታ ዛሬ በመገናኘታችን እኔም በጌዲኦ ዞን ሕዝብ ስምና በራሴ ስም የተሰማኝን ልባዊ ደስታ ላቀርብላችሁ እፈልጋለሁ። የጥምቀት በዓል ጌታችን ኢየሱስ ክርስቶስ ለዓለም ሁሉ የትህትና የክብር ተምሳሌት ሆኖ በመጥመቁ ዮሐንስ የተጠመቀበት ሂደት ከምንም ነገር በላይ ለሁላችንም ለትውልዱ ስነ ልቦና ሊገነባ የሚችል የትብብር፣ የአንድነት፣ የፍቅር ተምሳሌት የሆነው ይህ ዛሬ የምናከብረው የከተራ በዓል ለሀገራችን ሆነ ለዓለም የምርምር እንዲሁም ደግሞ የቱሪዝም አቅም በመሆን እጅግ በጣም ሳቢና ማራኪ ሆኖ ከሃይማኖትነት ባሻገር ለዓለምም ጭምር ሀብት የሆነ ያለበት በመሆኑ ያቆዩ ሊቃውንቶች አባቶቻችን ክብር ይገባቸዋል። በጥምቀት በዓል በመገኘት ቃለ ምዕዳንና ቡራኬን የሰጡት የጌዲኦ የኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ገሪማ የከተራና የጥምቀት በዓል ጌታችንና መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ የወረደበትን ስርዓት በማሰብ ታቦታቱ ወደ ባህረ ጥምቀት መውረዳቸውን ተናግረዋል። ውሃ ወዳለበት ቦታ ታቦታተ ሕጉ ይመጣሉ። ለምን? ምሳሌው ጌታችን ኢየሱስ ክርስቶስ
ከገሊላ ወደ ዮርዳኖስ የሄደበት ምሳሌ ነው ማለት ነው። ታቦታተ ሕጉ ከመንበረ ክብራቸው ተነስተው መምጣታቸው ጌታ ኢየሱስ ክርስቶስ ዮሐንስ ያጠምቅ ወደ ነበረበት ወደ ዮርዳኖስ ባህር መሄዱን የሚያሳይ ስለሆነ ዛሬ ታቦታቱ ሁሉ ወደዚህ መጥተዋል ማለት ነው። ስለዚህ ሌሊት 10 ሰዓት መጠመቁን ደግሞ ተጠመቀ ብለን እናበስራለን። የማቴዎስ ወንጌል ምዕራፍ 3 ላይ በደንብ ተጽፏል። ማርቆስ ወንጌል ምዕራፍ 1 ላይ በደንብ ተጽፏል። እንዲሁም ደግሞ የሉቃስ ወንጌል ምዕራፍ 3 ላይ በደንብ ተጽፏል። የዮሐንስ ወንጌል ምዕራፍ 1 ላይም እንዲሁ ተጽፏል ማለት ነው። አራቱም ወንጌሎች የተባበሩበት በዓል ነው ማለት ነው። ከበዓሉ ተሳታፊዎች መካከል ወጣት አንዋር አለማየሁና ዲያቆን ገብረ አምላክ አዲስ የዘንድሮ ከተራና የጥምቀት በዓል በሰላምና በአንድነት ስሜት መከበሩን ገልጸው ወጣቱ ትውልድ ለሰላምና ለአንድነት ጠንክሮ ሊሰራ ይገባል ብለዋል። ፍቅር ካለ ሀገር ሰላም ትሆናለች። ሁሉም መተሳሰብ ካለ እንደዚህ አይነት ባህላት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ወጣቶች ሁሉ የተሻለ ነገር ለማምጣት ፍቅርና ሰላም እጅግ በጣም አስፈላጊ ነው ብዬ አስባለሁ። ቀጣይ ደግሞ ያው የተሻለ ሆኖ ለመገኘት ይሄን በዓል ስንመለከተው አብዛኛው ወጣት የጌታችን የኢየሱስ ክርስቶስን የጥምቀቱን የዕዳ ደብዳቤያችን የተቀደደበትም ቀን ስለሆነ ያው ጥምቀቱን ለማክበር ያለው ፍላጎት እንዳለ ሆኖ ሰላምና ፍቅር ያስፈልጋል ብዬ አስባለሁ። ዛሬ ጥምቀትን ስናከብር እኛም ከሱ የተማረው አንደኛ ትህትና፣ ሁለተኛ ከሰዎች ጋር አንድነትን፣ ያው ጥምቀት የአንድነት በዓል ነውና ሁላችንም በአንድነት በጋራ በመተሳሰብ እንድናከብረው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረንና የዘር የሃይማኖት የጎሳ እንትን ሳይለየን ሁላችንም ይሄን በዓል በጋራ እንድናከብር ነው ያስተማረን። የከተራና ጥምቀት በዓል ሃይማኖታዊ ስርዓቱንና የተለያዩ መንፈሳዊ ትምህርቶች ይዘቱን በጠበቀ መልኩ በማክበር ታቦታት ወደ መንበረ ክብራቸው መመለሳቸውን የጌዲኦ ዞን የመንግስት ኮሚኒኬሽን አገልግሎት ዘግቧል። ከጥምቀት በዓል ጋር ከተያያዙ ዜናዎች ወጣ ብለን በዝርዝር ወደምንመለከተው ሌላኛው ጉዳይ ስናልፍ በአንዳንድ የጤና ተቋማት የሚስተዋሉ የአገልግሎት አሰጣጥ ክፍተቶችን ለማረም ዘመናዊ የአሰራር ስርዓት መዘርጋት እንደሚገባ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ አሳሰቡ። በ2018 በጀት ዓመት ከ1,399,000 በላይ የማህበረሰብ አቀፍ ጤና መድህን ተጠቃሚ አባላትን ለመመዝገብ ታቅዶ እየተሰራ እንደሚገኝ የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ገልጸዋል። የደቡብ ኢትዮጵያ ክልል ጤና ቢሮ እንደ አቅሜ አዋጣለሁ እንደ ህመሜ እታከማለሁ በሚል መሪ ቃል የ2018 ማህበረሰብ ጤና መድህን ንቅናቄ መድረክ በዲላ ከተማ አካሂዷል። ዘገባውን ያጠናቀረው መለሰ ኦልኮ ነው። የደቡብ ኢትዮጵያ ክልል ጤና ቢሮ እንደ አቅሜ አዋጣለሁ እንደ ህመሜ ይታከማለሁ በሚል መሪ ቃል የ2018 ማህበረሰብ ጤና መድህን ንቅናቄ መድረክ በዲላ ከተማ አካሂደዋል። በመድረኩ ተገኝተው መልእክት ያስተላለፉት የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ መንግስት ፍትሐዊና ጥራት ያለውን የጤና አገልግሎት ተደራሽ ለማድረግ አቅዶ እየሰራ እንደሚገኝ ጠቅሰው በዚህም የተሻለ ውጤት መመዝገቡን ገልጸዋል። በእናቶችና የህፃናት ሞትን መቀነስ ተችሏል። ይህ ብቻ አይደለም። ከዚህ ቀደም በበርካታ ጊዜ ይደርስብን የነበረውን በመድኃኒት እጥረት፣ በህክምና እጥረት ይሞቱ የነበሩ ታማሚዎችን በተሻለ ሁኔታ ማከም ችለናል። የጤና ተቋማት ቀልጣፋ አገልግሎት ከመስጠት አንጻር አልፎ አልፎ የሚስተዋሉ ችግሮችን መቅረፍ እንደሚያስፈልግም ዶክተር አበባየሁ ታደሰ አሳስበዋል። የጤና ተቋማት አገልግሎታቸው በጥራት መስጠት እንዲችሉ የህዝቡንም አመኔታ እንዲጨምሩ እንደሚገባቸው በዚህ አጋጣሚ ለማሳሰብ ፈልጋለሁ። ምክንያቱም የጤና መድህን ተጠቃሚዎች ወደ ጤና አገልግሎት ስፍራዎች በሚሄዱበት ጊዜ የሚደርስባቸው መስተንግዶ ሌሎች በካሽ ከፍለው ከሚሰሩት በተለየ ሁኔታ ስለሆነ ይሄ በከፍተኛ ጥንቃቄና ዲሲፕሊን መመራት ያለበት ነው። በእርግጥ ከጊዜ ወደ ጊዜ የተሻሻለ የመጣ ቢሆንም ከዚህ አንጻር የሚታየው የመልካም አስተዳደር ችግር ፕሮግራሙንም የጤና አገልግሎት ተቋማትንም ስምና ዝና የሚያገርፍ ከመሆኑ ጋር ተያይዞ ይሄ መታረምና መስተካከል ያለበት እንደሆነ
ተጨብጦ መሰራት አለበት። የኢፌዴሪ ጤና መድን ኢንስቲትዩት ምክትል ዳይሬክተር የአምሮት አንዱ ዓለም በሀገራችን ከ2003 ዓ.ም ጀምሮ በማጠሚያ አማካኝነት በዝቅተኛ ኑሮ ደረጃ ለሚገኙ ማህበረሰብ ክፍሎች ፍትሐዊና ጥራት ያለው የጤና አገልግሎት ተደራሽ እየተደረገ መምጣቱን ጠቁመዋል። አገልግሎቱ ከመስከረም 2018 ዓ.ም ጀምሮ ለመንግስት ሰራተኞችም ተግባራዊ እየተደረገ እንደሚገኝ ተናግረዋል። ሀገራችን ባለፉት 10 ዓመታት በኢ መደበኛ ክፍለ ኢኮኖሚ ዘርፍ የሚገኙ የህብረተሰብ ክፍሎች ባካተተ መልኩ 83% የሚሆነው የሀገሪቱ ህዝብ የሚሸፍነው የማህበረሰብ አቀፍ ጤና መድን ስርዓትን እየተገበርን እንገኛለን። ከዚህ በተጨማሪ ደግሞ ከመስከረም 1 2018 ዓ.ም ጀምሮ የጤናው ዘርፍ የመንግስት ሰራተኞችን በማህበራዊ ጤና መድን ስርዓት ተጠቃሚ እንዲሆኑ ተወስኖ ተግባራዊ እየተደረገ ይገኛል። የማህበረሰብ ጤና መድን አገልግሎት ተጠቃሚ የሆኑ የማህበረሰብ ክፍሎች ዲጂታል መታወቂያ በመያዝ ፍትሐዊ የጤና አገልግሎት እንዲያገኙ ለእነርሱ ቅድሚያ ተሰጥቶ መሰራት አለበትም ብለዋል። በአሁኑ ሰዓት ያለው ሀገራዊ የዲጂታል ስርዓትን ማጠናከርና መተግበር ስለሆነ የማህበረሰብ አቀፍ ጤና መድን ስርዓታችንንም ዲጂታል ማድረግና አባላቶቻችንም ደግሞ የፋይዳ መታወቂያ እንዲይዙ ማድረግ ተገቢ ነው። በክልሉ ባለፈው ዓመት 883887 የማህበረሰብ ጤና መድን ተጠቃሚዎችን በመመዝገብ 688 ሚሊዮን 523 ሺህ ብር በላይ ገቢ ተሰብስበዋል። በ2018 በጀት ዓመትም ከ1 ሚሊዮን 399 ሺህ በላይ የማህበረሰብ አቀፍ ጤና መድን ተጠቃሚ አባላትን ለመመዝገብ መታቀዱን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ኤንዳሾ ሽብሩ ገልጸዋል። ባሳለፍነው ዓመት 883887 ከፋይ አባላት መመዝገብ ችለናል። ከፋይ አባላት ወደ 668 ሚሊዮን 523 ሺህ ብር በላይ ተሰብስቦ አፈጻጸሙ ከእቅዱ አንጻር 69% ማድረስ ቢቻልም የህዝባችንን ተጠቃሚነት ከማረጋገጥ አንጻር ገና ብዙ መስራት ይጠበቅብናል። በ2017 በጀት ዓመት የነበሩብንን ደካማ አፈጻጸሞች በማሻሻል ጉድለቶችን በማረም የዜጎችን የሕክምና ዋስትና ለማረጋገጥ በሁሉም መዋቅሮች ተግባራዊ ለማድረግ እንዲቻል በበጀት ዓመቱ 1 ሚሊዮን 399 ሺህ በላይ የማህበረሰብ አቀፍ ጤና መድን ተጠቃሚ አባላትን ለመመዝገብ መታቀዱ ለስኬቱ ርብርብን ይጠይቃል። ማህበረሰቡ በመድኃኒት እጦት እንዳይቸገር በክልሉ ሁሉም አካባቢዎች የማህበረሰብ መድኃኒት ቤት የመክፈትና የሚፈለጉ መድኃኒቶችን የማሟላት ስራ ተጠናክሮ እንዲቀጥል የመድረኩ ተሳታፊዎች አሳስበዋል። ጤና ጣቢያ ላይ መድኃኒት በሌለበት እንዴት ጤና ጣቢያ ስንሄድ ወደ ግል ነው ሪፈር የምንደረገው፣ ለምንድን ነው የምንከፍለው የሚሉ አመለካከቶች በስፋት ይንጸባረቃሉ። ከዛ አንጻር እኔ አካውንት ላይ ገንዘቦችም አሉ። ይሄ ቅድመ ቁርጥ ክፍያው ላይ ትኩረት ሰጥተን አስተሳስረን መድኃኒቶች በሞዴል መድኃኒት ቤትና በጤና ጣቢያዎች ላይ ማሟላት መቻል አለብን። በ17 በ15% ላይ ያሉ አካባቢው ለምን ሆነ ብለን ስናይ የአገልግሎት አሰጣጥ ነው፣ የአመራር ቁርጠኝነት ነው። አመራር ቁርጠኛ ሆኖ ከመምራት አንጻር ችግር ባለበት አካባቢ ውጤቱን በዛው ልክ ዝቅተኛ ነውና አሁን ወደ አንድ ፔጅ ለማምጣት እንግዲህ እንደ ዞን ንቅናቄውን አድርገናል። እንደምታውቁ በንቅናቄው መሰረት ወደ ታች አመራርን መድበን አመራሩ ቤት ለቤት ጎጥ ከፋፍሎ ቀበሌን ከፋፍሎ ድጋፍ እያደረገ በቀጣይ ይሄ ወር እስከሚያልቅ ድረስ እንደ ዞናችን 100% እናደርጋለን የሚል እምነት አለ። በሁሉም አካባቢ ማህበረሰቡ ፍትሐዊና ጥራት ያለውን አገልግሎት እንዲያገኝ ጠንካራ የማጠሚያ ስርዓትን መገንባት አስፈላጊ በመሆኑ ለተግባራዊነቱ ትኩረት ተሰጥቶ እንደሚሰራ ተመላክተዋል።